ሊድበት አንድ ልክኛ ወሬ ፈምትሄደው ወደ ፈለኩት ቦታ አረ ቆይ አውራት ምንድነው ማለት እሷ ማለት የምትፈልገው ነገር ከዛላ በቃ እሷ ወሬ ፈምትሄደው ወደ ፈለኩበት አትችልም ዝም ብለህ ተነስተህ ቤት ይችላል እንዳትችል ሰዓት የለኝም ትግል አብርሃም በእግዚአብሔር ቆይ አንዴ ሻወራን አሁን ፈልገው በቃ እኔ እንድትሄድ አልፈልግም ሻወራን ለምን ነው እንዴ አልፈልግም እንድትሄድ ለምንድን ነው ጽጌ ዛሬ ታሪክ ሰራች ማጠብቁት ማገምቱት ሰው ማጠብቁት ስልኬን ይዛ ጥፍት ማጠብቁት ይሄ ሁሉ ሰው ተረባርቦ የከበደውን ጽጌ አስታረቀቻቸው። የምሬ ነው። እንደምትመለከቱት ሩታ አሁንም ለአብርሃም ስሜት አላት። ያው ታረቁ ማለት ይቻላል፣ የምር ታረቁ ማለት ይቻላል። እንግዲህ ብቻ እኔ እንደዛሬ ደስ ብሎኝ አያውቅም። የምር ቤተሰቦች እንደዛሬ ደስ ብሎኝ አያውቅም። እንዴ ማፈልገው ሁሉ ነገር አስረዳሃለሁ ቀስ ብዬ እኔ ምን ፈልጋለሁ ምንድነው አውራት በቃ አውሪው በቃ ማለት ነው ተረጋጋ እስከዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም ምንድነው ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ እግዚአብሔር ይመስገን ደህና ነኝ። አሁንም እንደምትመለከቱት በአዲስና አስደሳች በምርጥ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ከምንም ጊዜ በላይ ዛሬ የእናንተን ድጋፍ እፈልጋለሁ። ላይክ አድርጉ። የሰው ደስታ የሚያስደስታችሁ ብቻ ላይክ አድርጉ። እንግዲህ እንደምትመለከቱት አብርሃምና ሩታ ታርቀዋል። የምትናደድ ካለ አንድ ላይ መሆናቸውን የምትጠላ ካለ ማበር ትችላለህ። ይቅርታ የምን በቃ ምንም ማድረግ አይቻልም። እርግጠኛ ነኝ ሁላችንም የሁለቱንም አንድ ላይ መሆን ስንጠብቅ ነበረ። ያ ቀን ደግሞ ዛሬ ነው። እንግዲህ ለቻናላችን አዲስ ሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የቻናሉ ምርጥ ቅመሞች ደግሞ ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። በቃ እንዳናገር ፍቀድልኝ ዛሬ እኮ ምንድነው ታናግሪኝ አናግሪኝ ብዙ ማውራ ነገር አለ አንተንም ደሞ አይገባ ለምን ነው መራረፍ ማችለው ሁሌ አንተ ያልከው ነገር ነው ትክክል ሁሌ አንተ ሐሳብ ነው ትክክል ሁሌ አንተ የምትፈልገው ነው ማድረግ ይችላል እንባፊ ወደድኩ ዋለ ይመቻችሁ። ግን በቃ ምንም እኛን አናዳችሁንም አቃጥላችሁንም የእናንተን አንድ ላይ መሆን ስለሆነ እኛ የምንፈልገው ችግር የለውም። ብቻ ሁለታችሁ አንድ ላይ ሆኑ እንጂ ችግር የለውም ለኛ። እንደምመጣ ነግሬያታለሁ። ቤት ጠብቂ ብያት ነበርና ወደ ቤት ልገባ አካባቢ ነው እና ከዛ በፊት የመጣሁበት ምክንያት ምንድነው? ቪዲዮም ለመስራት የተገደድኩበት ነገር ሩታ አብርሽን ትወደዋለች ማለት አንዳንዴ ሴት ለሴት ሆናችሁ ቁጭ ብላችሁ ስታወሩ ወደ የምትነባበቡት ነገር አለና እንዳነበብኳት ከሆነ ደግሞ እሷ እንደምትወደው ተረድቻለሁ። እና ደግሞ ከይሳቅ ጋር የሆነችውና ለይሳቅ ነገሮችን እንደዚህ ማለት በጣም ክሎዝ ሆና ነገሮችን የምታደርገው ምናምን አብርሽን ለማስቀናት እንደሆነ ነው የተረዳሁት ማለት ነው። እሷ እንዳወራሯ ከሆነ እንደዛ እንዳልሆነ ነው የምትናገረው። ግን ያው ነቄ ብዬባታለሁ ማለት ተረድቻለሁ። እና ሩታ አብርሽን ትወደዋለች። ያው አብርሽ ሩታን እንደሚወዳት ያው የታወቀ ነገር ነው። ሁለቱም እንደሚወደዱ የታወቀ ነገር ነው። ግን አሁን ላይ በተፈጠረው ነገር አብርሽ መጀመሪያ ያው የነበረኝ ስሜት ተቋርጧል አልቋል ምናምን ሲል ነበረ። ግን ከዛም በኋላ ተመልሶ ግን እያደረገ ያላቸው ነገሮች በጣም አሳማኝ ናቸው። ገብታችኋል? አሳማኝ ናቸው። እሷ እንደሚወዳት ማለት ነው። ስለዚህ እሷ ደግሞ በእልህ ተነሳስታ እንጂ ሳትወደው ቀርታ አይደለም ይሄን ነገር የምታደርገው ማለት ነው። ስለዚህ አንድ ፈተና ለምን አንፈትናትም የሚል ሀሳብ መጣልኝና አልነገርኩትም ለአብርሽ። ቪዲዮም እንደጀመርኩኝም አልነገርኩትም። ከስንት ፈተና በኋላ ዛሬ ፈተናውን አሸነፋችሁ፣ አሳክታችሁታል። ይመቻችሁ። በቃ ይመችሽ ጽጌ። እንደ ዛሬ ወድጄሽ አላቅም ጽጌ። የምር በስማ ሰው እንዴት በዚህ ልክ ይወደዳል? ጽጌ ምን ያህል እንደወደድኩሽ እንግዲህ ጋይስ መጥቷል ማለት ነው። ስለዚህ የማሳመን ብቃትን ተጠቅሜ አሳምነዋለሁ ማለት ነው። ስለዚህ እድል ይቅናኛውን ደግሞ ሌላ መዘዝ እንዳይመጣብኝ ጋይስ የኔ ፋኖች እንግዲህ አበረታቱኝ እሺ። ሌላ ነገር ውስጥ አንቺ ለማጣላት ብለሽ መጣ 6
ዌልካም ሌላ ነው አለ ሌላ ቤተሰቦች ሃይበት ቪዲዮ ጀምሬ ነው የመጣው ምንም ቪዲዮ ጀምሬ ነው የመጣው ነው ሰላም በላቸው እሺ ለምን ደነገጥሽ ልጅሽን ትይሽ አንዴ እጄን እንደዚህ አደረከኛ እንዴ እና ለተለየ እጅ ነው እንዴ አሁንማ ብረት እየገፋ ስለሆነ እኮ በቃ እሱን ልንሰማ አይደለም ዛሬ መጣው ደህና ናችሁ አለ እግዚአብሔር ይመስገን ለምን እንደጠራሽ እንድትነግሪኝና ማለት ነው ቶሎ ቤት ደስ ይለኛል መቆየት አልኩ አንተ ደግሞ ቀለል አድርገውና ሄደክ ሻንጣዬን ላውጣ ነው ከዚህም በኋላ እኔ እንደዚህ አይነት ነገር ያለኝን ነገር ማቋረጥ እፈልጋለሁ ሶ መልካም ህይወት ምናምን ነገር ብለሃት ሻንጣህን ይዘህ ስትወጣ እሷ ምንድነው ፊልም ታደርገው ያን ነገር ማወቅ አለብን አይመስልም እኔ ላንቺ ብዬ ላድርገው እንጂ እኔ ውስጤን እንትን አላመነበትም እውነት ለምን አያሳምንህም ነገሮች ሲደረግና ይኸውልህ ሲደረግ በአይነት ለሷ ብለህም አድርግ ችግር የለውም ዛሬ አንተ ቀን ነው ቱዴይ ኢዝ ማይ ዴይ ብለህ ሂድ ግድ የለህም ታየውና ሲወራ በጣም ልዩነት አለው ለኔ እንደዛ ይሰማኛል ተረዳህ አሁን ሻንጣ ይዤ ልወጣ ነው ምናምን ስላት አይቅር ምናምን ልትለኝ መስሎሽ ነው እንዴ ታዲያ ቆይ ምን ሊፈጠር ይችላል አንተ ለምን እርግጠኛ ሆንክ አይ ባለፈው ብዙ ነገር ስላወራን ነው ጥያቄ ያልገባሽ ነገር አለ እኔ እኮ ዝም ብዬ እንደ ጥያቄ ማርጊ አንስቼባታለሁ ግን ደግሞ ኖርማል ነው ያለችኝ ለሷ ማለት ስለዚህ አይመስለኝም እንግዲህ ችግር የለም በቃ እሺ በል ይከብዳል ግን እኔ ላንቺ ስልሽ አመሰግናለሁ በቃ እርግጠኛ ነኝ ሌላ የተለየ ነገር እንደማይፈጠር ተስፋ አደርጋለሁ ምክንያቱም እኔ ያየሁባት ነገር ስላለ ነው ኤኒዌይስ ወደ ቤት እንግባና አብራችሁን ግቡና የሚፈጠረውን ነገር አብረን እናያለን መልካም እድል ይሁንልን እሺ አጥንት እየገቡ ነው እንግዲህ ደርሰዋል ሰፈር እንዴት ነሽ ይመስገን እንዴት ነሽ ታንሽ ምንም ፈልግሻለሁ ብዬሻል ነበር ቆየሁ አይደለ እሺ ለምን ነበር የፈለግሽ ቅድሚያ አንቺን ማውራት እሺ ምን መሰለሽ ከቤት መውጣት አለብኝ ብሎ አማከረኝና ከዛ በጣም ደነገጥኩኝና አንቺን ላውራሽ ነበር በመጀመሪያ ቅድሚያ እሱ መጣና በቃ ቤት ገብቼ ልብስ ምንም አይመስላትም እንዴ ወደ ቡታጅራ ሄዳለሁ እያለ ነው እሺ ለአንቺ ነግሮ ነው ይሄን ነገር የሚያደርገው አይ ያው እኔ ለኔ መናገሩ ሳይሆን ያለ ነገር ሊያረገው መሆኑን ሳቅ አንቺን ላማክርሽ ነበር ያው እንደ ጓደኛ ነው ያወራኝ እኔ እና ሻንጣዬን ይዤ ወጥቼ በቃ ወደ ቡታጅራ ሄዳለሁ ላይፍ እዚህ አስጠልቶኛል በጣም ደብሮኛል ምናምን ነገር አለና ካንቺ ጋር ያለው ነገር ያው እንደዚህ መሆኑ ይደብራል ግን እሱ ደግሞ ሌላ ህይወት መጀመሩ ወይም ደግሞ ወደ ቡታጅራ መመለሱ ምናምን አይከብድም እንግዲህ እሱ አስቦበታል አይደለ ማለት ምን ሊያደርገው ሲጀምር እንደዛ ሆኖ የወጣው ምናምን ምንም ሊገባኝ አልቻለም ተናዶ ነው ምን ያናድደዋል የተፈጠረው ነገር እያወቅሻል እንደ ሩታ በጣም ተናዶ ማለት በቃ ከቤት እወጣለሁ ምናምን ነገር እያለ ነው ምን ይሻላል እኔ ተው ለማለት ሞከርኩኝ አንቺ ምን እንዳልሽ አወራዋለሁ ችግር የለም እኔ እሱ ያ ግባ ባቴ ተሳክቶልናል ጽጌ ተሳክቶልሻል የመቸሽ እሺ በቃ ማለት ሁሉም ነገር በቃ ተይው እኔ አስተካክላለሁ ማስተካከል ያለብኝ ማለት እንዴ ሄድን ተስተካክል ወይስ እንዴት በቃ መሆን ያለበት ይሆናል ችግር የለውም አወራዋለሁ እኔ እሺ አውሪው ማለት ደስ ይለኛል ብታወሪው እሱ በቃ እኔ በጣም አስጨነቀኝ እኔ እንደዛ ብሎ ስልሽ ሲያማክር እንዴ ጃኬት ነው አላየሁትም የልቴን ነው ሌዘሩን ነው ያልኩሽ አላየሁትም የልቴን ነው እሱን የሚሄድበት ቦታ ላይ ገባሽ ጃኬቱ ይታያል ጥቁር ጃኬት አላየሁትም ነብር ቀስ ብለሽ
እንግዲህ ሩታም ልቧ ፍርሃት ብሏል። ዛሬ ትንሽ ፈራች። ታውቃላችሁ ልቧ ነግሯል። ሲጀመር የዛሬው አክቲንግ ይለያል። በቃ ከሆነ ጸሐፊ ነው ይህንን ድራማ ያመጣሽው ጽጌ፣ የምር መሆን አለበት። ወይኔ ጋይስ ተጋደሉ መሰለኝ። ጉዴ ፈላ። እንግዲህ መኝታ ቤት እንኳን አይገባም፣ እየተጨቃጨቁ ነው የሚሆነው ወይ ምናምን። ወይኔ ጉዴ ፈላ። ፈራሁኝ ጋይስ፣ በጣም ፈራሁኝ። ግን አያችሁ አይደለ? ተወደዋለች ብያችሁ የለ እንጂ የራሱ ጉዳይ የፈለገውን ነገር ያምጣ ነበረ። ዝም በይ ጽጌ። ይሄን ነገር ግን ያላደረገችው በቃ ተወደዋለች ማለት ነው። ስለዚህ በመሀላቸው እናውቃለንሽ። ዝም በይ ጥሩ መተሽ ልታበላሽው። ዝም በይ ግድ የለሽም። እልህ ነው ያለው። ገባችሁ አይደል? እሱ የሆነ ነገር ስላደረገ እሷም ደግሞ የሆነ ነገር ስላደረገች ነው እንጂ ሁለቱም የማይወደዱ ሰዎች ሆነው አይደለም። እግዚአብሔር ቢፈቅድና ድጋሚ ተመልሰው ደስታቸውን ብናይ ደስታዬ ነው። ነፍስ ለመናገር ጋይስ እውነት የእኛም ደስታ ነው። ግን ግድ የለሽም። ዝም በይ በቃ አንድ የሆኑ በቃ ሊታረቁ ነው አይደለ? ዝም በይ ይሰሙሻል ማለት ትሰማሻለች ሩታ። ምን ነው ካወራሽ ሚስቲ ልታናግር ሞክሪ። እኔ ሰማይ ፈቃደኛ አይደለም። አብርሽ አውራት እንጂ አብርሽ ቆይ እኮ ትሄዳለህ። ሩታ ያሰበችውን ነገር ሳታሳካ ነው መሰለኝ ጋይስ። ተናዳለች በነገራችን ላይ በቃ በቀላሉ ልታረቀው ነው ምናምን ብላ አስባ ይሆናል። በጣም ብዙ በቀል አስባ ነበር ማለት። አውራትና ትሄዳለህ። አውራት ቢያንስ እሷ ልታወራ ፈልጋለህ እንዴ? ታወራ ነገር የለም። ልሂድበት። ወዴት ነው የምትሄደው? ወደ ፈለኩት ቦታ። ኧረ ቆይ አውራት። እሷ ማውራት የምትፈልገው ነገር ስላለ በቃ እሷ ወዴት ነው የምትሄደው? ወደ ፈለኩበት። አትችልማ። ዝም ብለህ ተነስተህ መሄድ ትችላለህ እንዴ? አትችልም። ባለፈውም ከፈለኩት በጣም መብት ነው ምናምን ስትይ ነበር አይደል? አሁን ደግሞ መብት እንዳልሆነ ነገርኩህ። ስለዚህ መሄድ አትችልም። ማስቀምጣችኋለሁ። ማስቀመጥ ስላለብህ ማንም ነገር አታደርግም እኮ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። እናንተ ብዙ ያልጨረስነው ነገር ስላለ በቃ ጨርሻለሁ። ተነስተህ መሄድ አትችልም። እያናገርኩህ ነው። መልስልኝ። አትችልም እኮ ነው እያልኩ ያለሁት። እባክሽ ልቀቂኝ። ልሂድበት። አትረብሽ። ሌላ ስሜት ውስጥ ወይም ደግሞ ሌላ ነገር ውስጥ ከምንገባ ይኸውልህ፣ መጀመሪያ መጨረስ ያለብንን ነገር ስንጨርስ መሄድ ትችላለህ። መጀመሪያ መጨረስ ያለብንን ነገር መጨረስ እንችል መሄድ ትችላለህ። ስማኝ፣ አሁን ግን መሄዳችን ዛሬ ላይ ብድግ ብዬ ስነሳ አንጨርስ አይደለም ስትይ ነበር ወይ እኮ ስንጨርስ ትሄዳለህ። አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። ተነስተህ ና። ልሂድበት እያልኩሽ ነው። ልቀቂኝ። አብርሽ ለምን አታወራትም? ቆይ እስኪ ተረጋጋ። አንተ ምን ነው ዛሬ እስኪ ለጸጉዬ የምር የልቤን በቃ ውስጤን አራሹ። የምር ይመችሽ ከማለት ውጭ ምን ልበል? ቴንኪው የምር በጣም ነው የማመሰግነሽ። አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ አሁን ላወራት እፈልጋለሁ ስትል እያየሻት ነው። በቃ ተሳክቶላችኋል አባቢ። እሱማ ግን በቃ እሺ፣ በቃ ችግር የለውም። ማውራት ካለው ኦኬ አውሪ እንዴ። አሁን ስለዚህ ከግዳው ማን አለበት እንዴ እኮ አሁን እንድታወሪ። እኔ ደግሞ አሁን አንቺን በቃ ወይ በኋላ ወይ አላውቅም፣ ብቻ አወራሃለሁ። ሰዓት እየጨረስሽ ነው። ችግር የለውም አለ ብዙ ሰዓት፣ ረጅም ሰዓት አለ። ነገ ልክ ያለ አሁን እንዴ በጣም ብዙ ላወራ የምፈልገው ነገር አለ። አትሰማም እንዴ? ምንድን ነው የምታወሪ?
እንዴት ከዛሬ ድረስ እዚህ ሆኜ ለምን አላወራሽኝ? ሰዓት የለኝም። ችግር የለም። በእግዚአብሔር ሻወራን አልፈልግም። በቃ እኔ እንድትሄድ አልፈልግም። ሻወራን ለምን ነው እንዴ? አልፈልግም እንድትሄድ። ለምንድን ነው እንዴ? አሳዘነችኝ የምር። አሁንም ሩታ ስሜት እያላትም መሸነፍን ግን አልወደደችም፣ አልፈለገችም። የምር ይቅርታ መጠየቅ ውስጧ ፈልጎ ግን ፈርታለች ማለት መሸነፍን አልፈለገችም። እኮ በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ ምን ፈልጋለሁ አልኩ። አውራት በቃ ሩታ በቃ አውሪው በቃ ማለት ነው እኮ አውራለሁ። ተረጋጋ። እስከዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽኝ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ለምንድን ነው? በቃ እንዳናገር ፍቀድልኝ ዛሬ እኮ። ለምንድን ነው የምታናግሪኝ? አናግሪኛ። ብዙ ማውራ ነገር አለ። አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ ልችለው። ዛሬ ላይ እኔ ሁሉ ነገር ታወቀሽ እንዴ? ልታለቅሽ ባልሆነ አያምርብሽም። ዛሬ ልታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። በቃ አባቢ ተሳክቶላችኋል። በቃ አሁን ተረዳት። የምር በቃ ተረዳት። በቃ ቁጭ ብላችሁ ተረጋግታችሁ ለማውራት ሞክሩ። የምትፈልጊው ነገር አለ አይደለ? እየሰማሽ ነው? ልታወሪ የምትፈልጊው ነገር አለ ታስባችሁ አይደለም እኮ። ልታወሪ የምትፈልጊው ነገር አለ አይደለ? እሺ ዛሬ እንሰጥሻለሁ። አፍገብ እንደኔ የነገውን ቪዲዮ ለማየት የጓጓ እንደምትወጁ ያስታውቅብሻል። ሩታ ከሱ መለየት አትፈልጊም? ተይ አሁን ምንም ማለት የለብሽም። አታበላሺ። ተይ የሆነ ነገሮችን ለማድረግ እየሞከርሽ ነው። እሱም ደግሞ እልህ ውስጥ ነበረ። እንደምትወጁ ያስታውቅብሻል። ለማንኛውም አውሩ። ምን አገባኝ ምልሽ ስለቀረ ደስ ብሎኛል። ስልሽ ደግሞ መቅረትም አለበት አይደል? ያው አንቺ ከሱ ጋር መሆን ስለምትፈልጊና ስለምትወጁ አይደል? ጨረሽ መጨረሻለ ወይኔ ቆንጆ ባይ። በቃ ወክሽ ልጅ ዛሬ ማታ በደንብ አውሩበትና ደውልልኝ። ቻው በቃ እንትና አውሩበት። ተሳካለሽ ጽጉ። እንደኔ ደስ ያለው የምር እንደኔ ደስ ያለው ላይክ ያድርግ። የምሬ ነው። በጣም ነው ደስ ያለኝ። እንግዲህ ቤተሰቦች ቪዲዮን ያያችሁትን ይመስላል። የቀጣዩን ቪዲዮ ለማየት ነው የጓጓኝ። አብርሃም ቤት ይለቀቃል ወይስ ሩታ ቤት ይለቀቃል? የቀጣይኛው ቪዲዮ ማንም ቤት ይለቀቅ የተንፍጪው ዋናው ዱቄቱን አምጪው እንደሚባለው የተምስሩት ብቻ የእናንተ አንድ ላይ መሆን ነው የምንፈልገውና ቤተሰቦች ለዛሬው የነበረን ቪዲዮ ይህንን ይመስላል። ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የቻናላችን ምርጡ ቀመሞች ደግሞ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ሰላም ያቆየን።